ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬ በጣም ዘመናዊና ብዙ ሰዎች እየተጠቀሙበት ስለሚገኘው የኢሲም አገልግሎት በዝርዝር እንመለከታለን። ኢሲም ምንድነው? ከመደበኛ ሲም ካርድ ምን ይለያል? የትኞቹ ስልኮች ኢሲም ይደግፋሉ? በኢትዮ ቴሌኮም ኢሲም እንዴት ማግኘት ይቻላል? ስንት ብር ያስፈልጋል? ይህን ሁሉ እናያለን። እስከ መጨረሻው ተከታተሉኝ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ሰብስክራይብ ማድረግና ሼር ማድረግ አትርሱ። ኢሲም ማለት ኢምቤድድ ሲም ማለት ነው። ይህ ማለት በስልክ ውስጥ አስቀድሞ የተገጠመ የሲም ቴክኖሎጂ ማለት ነው። ከዚህ በፊት በተለምዶ ስልክን ስንጠቀም ፊዚካል ሲም ካርድ እናስገባለን። ነገር ግን ኢሲም ላይ ካርድ ማስገባት አያስፈልግም ማለት ነው። ኪውአር ኮድን በመጠቀም ስልኩን በሴቲንግ በኩል አክቲቬት ማድረግ ይቻላል። ይህ ቴክኖሎጂ በጣም ዘመናዊ ነው፣ ቀላልና ፈጣን ነው። ብዙ ሲም ቁጥሮችን በአንድ ስልክ እንድንጠቀም ያስችለናል። እሺ አሁን ደግሞ ኢሲም የሚሰጠንን ጥቅሞችን እንመልከት። ኢሲም ስንጠቀም ፊዚካል ሲም አያስፈልግም። ሲም ካርድ ማስገባት ወይም ማውጣት አያስፈልግም። ይህ ደግሞ ለስልክ ደህንነትም ጥሩ ነው። በአንድ ስልክ ሁለት ቁጥሮች ማለትም አንድ ፊዚካል ሲም እና አንድ ኢሲም በአንድ ስልክ ላይ መጠቀም ያስችለናል። ለምሳሌ አንዱን ለስራ አንዱን ለግል መጠቀም እንችላለን ማለት ነው። ኦፕሬተሩን መቀየር ይቻላል። ሲም ካርድ ሳንቀይር ኔትወርኩን መቀየር እንችላለን ማለት ነው። ለጉዞ በጣም ጥሩ ነው። ወደ ሌላ ሀገር ስንሄድ ኢሲም በጣም ጠቃሚ ነው። ሲም ካርዳችንም እንዳይጠፋ ያደርጋል ማለት ነው። ብዙ ሰዎች ሲም ይጠፋባቸዋል። ኢሲም ግን በስልኩ ውስጥ ስለሆነ አይጠፋም ማለት ነው። አሁን ደግሞ የትኞቹ ስልኮች ኢሲም እንደሚደግፉ እንመለከታለን። እሺ አይፎን 11 ሲሪስ፣ አይፎን 12 ሲሪስ፣ አይፎን 30 ሲሪስ፣ አይፎን 40 ሲሪስ፣ እንደዚሁም ደግሞ ሳምሰንግ ጋላክሲ S20፣ S21፣ S22፣ ኖት 20፣ ዜድ ፎልድ፣ ዜድ ፍሊፕ እንዲሁም ጉግል ፒክስል ላይ ፒክስል 3፣ ፒክስል 4፣ ፒክስል 5፣ ፒክስል 6 እንደዚሁም ህዋዊ ላይ ህዋዊ P40፣ P40 ፕሮ፣ ሜት 40 ፕሮ እንደዚሁም ኦፖ ስልክ ላይ ኦፖ ፋይንድ X3 ፕሮ፣ ሪኖ 5A እና ሪኖ 6 ፕሮ 5G ናቸው ማለት ነው። እጃችን ላይ የያዝነው ስልክ ኢሲም ይደግፋል ወይስ አይደግፍም የሚለውን ለማወቅ በቀላሉ ሴቲንግ ውስጥ ገብተን ሲም ማናጀር ላይ አድ ኢሲም የሚለው ካለ በአብዛኛው ኢሲም ይደግፋል ማለት ነው። እሺ ቀጣይ አሁን ላይ በኢትዮ ቴሌኮም ኢሲም እንዴት እንደምናገኝ እንመለከታለን። ኢሲም ለማግኘት ናሽናል አይዲ ወይም ፋይዳ በመያዝ አቅራቢያችን ያለ የኢትዮ ቴሌኮም የሽያጭ ማዕከል በመሄድ አዲስ ኢሲም መግዛት እንችላለን ማለት ነው። ወይም ደግሞ ፊዚካል ሲሙን ወደ ኢሲም መቀየር እንችላለን ማለት ነው። ቀድሞ የነበረን ፊዚካል ሲም ወደ ኢሲም ማስቀየር እንችላለን ማለት ነው። አዲስ ኢሲም ለመግዛት ዋጋው 85 ብር ነው። እሱን ስንገዛ ኪውአር ኮድ ይሰጠናል። ኪውአር ኮዱን በስልካችን ስካን በማድረግ ኢሲሙን አክቲቬት ማድረግ እንችላለን ማለት ነው። እንዲሁም ደግሞ ኢሲም እና ፊዚካል ሲም በአንድ ስልክ መስራት ይችላሉ ማለት ነው። እንግዲህ ዛሬ ኢሲም ምን እንደሆነ፣ ጥቅሞቹ፣ የሚደግፏቸው ስልኮችና በኢትዮ ቴሌኮም እንዴት እንደሚገኝ በዝርዝር ተመልክተናል። እሺ እናንተስ ኢሲም ተጠቅማችሁ ታውቃላችሁ? ከታች ኮሜንት ላይ አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።